ድፍረት አይሁንብኝና እስኪ ዛሬ አንድ ጥያቄ ልጠይቆት። የልጅነት ትዝታው፣ እናትና አባቱ የተቀበሩበት አፈር፣ የመጀመሪያ ፍቅሮትን ያገኙበት ሰፈር፣ ቋንቋዎት፣ ባህሎት፣ ማንነቶ፣ በአጠቃላይ ሀገሬ ብለው የሚጠሩት መሬት ከካርታ ላይ ሙሉ በሙሉ ቢጠፋ ወደማይመለስበት የውቅያኖስ ጥልቅ ውስጥ ቢሰጥም ምን ይሰማውታል? ሀገሮት የት ነው ተብለው ሲጠየቁ የሚያሳዩት መሬት ባይኖርስ ምን ያክል ይከፋዎት ይሆን? We are sinking, but so is everyone else. የዛሬዋ መዳረሻችን ምናልባትም ከጥቂት አስርተ ዓመታት በኋላ በምድር ላይ ነበረች ተብላ ሙሾ የሚወርድላት፣ እስካሁን ደግሞ በዓለማችን ላይ በጣም ጥቂት ሰዎች ብቻ የረገጧት፣ ልጆቼ ብላ ያፈራቻቸው ዜጎቿ ጥሏት እየኮበለሉባት ያሉ፣ በሰፊው የፓስፊክ ውቅያኖስ መሃል እንደ ዕንቁ የምታንጸባርቅ አንዲት ድብቅ የገነት አምሳል የሆነች ሀገር ነች። ይግረማችሁ፣ ዛሬ የምንከትምባትን ሀገር አብዛኛው የዓለማችን ሕዝብ እንኳን ስሟን በቅጡ ሰምቶት አያውቅም። በዓመት ውስጥ ይህችን ሀገር ከሚጎበኙ የውጭ ዜጎች ቁጥር ይልቅ በአንድ የእግር ኳስ ጨዋታ ላይ የሚታደመው ሕዝብ በብዙ እጥፍ ይበልጣል። ጎብኚዎቿን ትተን ሕዝቧን ብንቆጥርም 12000 እንኳን መሙላት አይችሉም። ይህች ሀገር አንድ አውራ ጎዳና ብቻ የተቸራት፣ ከመንግስት ውጭ ዜጎቿ መኪና ለመግዛትና ለመንዳት ያልታደሉባት ጠባብ ሀገር ናት። ክብራትና ክብራን፣ ከዓለም ተነጥላ በራሷ ጸጥታና ውበት ውስጥ ወደምትኖረው ቱቫሉ እንኳን በደህና መጣችው። ቱቫሉ ከጊዜ ጋር እሽቅድድም ውስጥ ያለች ገነት ነች። ምናልባትም በመጪዎቹ ጥቂት አስርተ ዓመታት ውስጥ ሙሉ በሙሉ ከካርታ ላይ ልትጠፋ የምትችል። ዛሬ እኛና እርሶ ወደ ፓስፊክ ውቅያኖስ እምብርት ተጉዘን ይህችን አስገራሚ የጠራ ሰማያዊ ውሃ ወዳላትና ፈገግታ የማይለያቸው ህዝቦችን ወደ ተቸረችው ሀገር አብረን እንጓዛለን። በቆይታችንም የቱቫሉን ድንቅ ሚስጥሮች፣ አስገራሚ እውነታዎችና ከፊቷ የተጋረጠባትን ፈተና አብረን እንቃኛለን። በተጨማሪም የህዝቦቿን አኗኗር ለደቂቃዎች አብረን ኖረን ስሟን በመጠቀም እንዴት ገቢ እያገኘችና ኢኮኖሚዋን እንደምትደግፍ ተጨዋውተን እንመለሳለን። ወደፊት ሀገር ነበረች እኮ የምትባለዋን ቱቫሉ ከምድራችን ሸራ ላይ ሳትጠፋ አብራችሁን ታውቋት ዘንድ መልካም ምኞታችን ነውና እስካሁን ቤተሰብ ካልሆናችሁን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። ቱቫሉ በሃዋይ እና በአውስትራሊያ መካከል በሰፊው የፓስፊክ ውቅያኖስ እምብርት ላይ የምትገኝ ሚጢጥዬ ሀገር ስትሆን የሀገሪቱ አጠቃላይ የየብስ ስፋትም 26 ካሬ ኪሎ ሜትር ብቻ ነው። ይህም በዓለማችን ካሉ እጅግ ትንንሽ ሀገራት ተርታ እንድትሰለፍ አድርጓታል። ሀገሪቱ ምንም አይነት የየብስ ድንበር ከሌሎች ሀገራት ጋር የማትጋራ፣ የቅርብ ጎረቤቶቿ ማለቂያ የሌለው ውቅያኖስ፣ የሚተነፍስ የባህር ንፋስና አድማስ ብቻ ሆነው የተገኙባት የምድር ክፍል ናት። የቱቫሉ ቅርጽ ልክ በውቅያኖስ ላይ እንደተዘረጋ የአንገት ሐብል መሰለ ሲሆን በአንዳንድ የቱቫሉ ክፍሎች ላይ ቆማችሁ ወደ ቀኝ ብትዞሩ ማለቂያ የሌለውን ውቅያኖስ፣ የለም ብላችሁ ወደ ግራ ብትዞሩ ደግሞ ጸጥ ያለውን ሐይቅ በአንድ ጊዜ ማየት ትችላላችሁ። መሬቷ ከመጥበቡ የተነሳ የውቅያኖሱ ሞገድ ድምፅ የሀገሪቱ የልብ ትርታ እስኪመስል ድረስ በየትኛውም የሀገሪቱ ክፍል ይሰማል። የባህር ዳርቻዋ አጠቃላይ ርዝመት 24 ኪሎ ሜትር አካባቢ ሲሆን ይህም በነጭ አሸዋ ላይ የተንጣለለ ነው። የቱቫሉ መልክዓ ምድር በዋናነት የተገነባው ከ9 ትናንሽ የኮራል ደሴቶች ወይንም አቶልስ ሲሆን እነዚህ ደሴቶችን በሚያስደምሙ እጅግ በጣም ጥርት ባሉና የሰማይን ቀለም በሚያንጸባርቁ ሰማያዊ ሐይቆች ወይንም ላጎንሶች የተከበቡ ናቸው። ከውሃው ስር ያለው ዓለሟም ሌላ ታሪክ ውስጥ ያለ አስገራሚ ገነት ነው። ውቅያኖሱና ሐይቆቹ የተለያዩ ቀለማት ባላቸው የኮራል ሪፎች፣ የባህር ኤሊዎችና በአይነታቸው ልዩ በሆኑ የባህር ውስጥ ብዝሃ ሕይወቶች የተሞሉ ናቸው። አየር ንብረቷ ሞቃታማና እርጥበታማ ሲሆን ዘወትር የሚነፍሰው የባህር አየርም የፀሐዩን ሙቀት ያረግበዋል። ሀገሪቱም በዓመት ውስጥ ሁለት ዋና ዋና ወቅቶች አሏት። እነሱም ዝናባማውና ደረቁ ወቅት ናቸው። ይህ ተስማሚ አየር ንብረትና በየቦታው ሰማይ ጠቀስ ሆነው የሚታዩት የኮኮናት ዛፎች ስብስብ ቱቫሉን በምድር ላይ ያለች የህልም ዓለም አስመስለዋታል። ቱቫሉ ልዩ ከሚያደርጓት ነገሮች አንዱና ዋነኛው ከተፈጥሮ ሀብቷ ባሻገር የህዝቦቿ አኗኗር ንጹህ ልብና ጥልቅ ማህበራዊ ትስስር ነው። ህዝቦቿን በውስጣቸው ካላቸው ጥልቅ የሰላም፣ የእንግዳ ተቀባይነትና የአክብሮት እሴት የተነሳ ይህች ሀገር ለመኖርም ሆነ ለመጎብኘት ልዩ እንድትሆን አስችሏታል። ዘመናዊው ዓለም በግለኝነትና በውድድር በተጠመደበት በዚህ ዘመን ቱቫሉ የጋራ መረዳዳትና የፍቅር ተምሳሌት ሆና ትታያለች። ሀገሪቱም የወንጀል መጠን ከሞላ ጎደል ዜሮ የሆነባት፣ ፖሊሶች የጦር መሳሪያ የማይታጠቁባትና ሰዎች ቤታቸውን ሳይቆልፉ መስኮቶቻቸውን ከፍተው በነጻነት የሚተኙባት ምድር ነች። በዚህች ትንሽ ሀገር ውስጥ የተለያዩ እምነቶች በፍቅርና በመከባበር አብረው ይኖራሉ። ምንም እንኳን አብዛኛው ህዝብ የክርስትና እምነት ተከታይ ቢሆንም የእምነታቸው ልዩነት የህዝቡን አንድነት አላላለውም።
ዜጎቿም ለመግባባት ሀገር በቀል የሆነውን ቋንቋቸውን ቱቫሉኛንና እንግሊዘኛን ይጠቀማሉ። የቱቫሉ ሰዎች የዕለት ተዕለት ኑሮ እጅግ በጣም ቀላልና ከጭንቀት የራቀ ነው። ማህበራዊ ስምምነታቸውን በጠንካራ የቤተሰብ የጎረቤት ትስስርና ፋሌካውፑሌ በሚባለው የባህላዊ ሽማግሌዎች ምክር ቤት ስርዓት ላይ የተመሰረተ ነው። ማህበረሰቡም ሀብትን የሚለካው በገንዘብ ሳይሆን በሰዎች መካከል ባለው የጠበቀ ግንኙነትና መረዳዳት ነው። ህዝቦቿ ባህላቸውን ከልብ የሚወዱ ሲሆኑ ቴአኖ የተባለው ከቦሊቮል ጋር የሚመሳሰል ባህላዊ ጨዋታቸውም የጋራ መሰብሰቢያ መድረካቸው ነው። እንዲሁም ፋቴሌ የተሰኘው ማራኪ የሙዚቃና የዳንስ ስነ ስርዓታቸው በከበሮ ምት፣ በጭብጨባና በህብረ ዝማሬ ታጅቦ ሲቀርብ የህዝቡን ጥልቅ ደስታ፣ ታሪክና አንድነት ቁልጭ አድርጎ የሚያሳይና የሚናገር ቤተ መዘክር ነው። ከፊታቸው የምትጠፋ ሀገር የተቀበሉት እነዚህ ህዝቦች ምንም እንኳን ወደፊት ሀገር አለን ለማለት ባይታደሉም ወደኋላ ግን የሺህ ዘመናት ታሪክ የነበራቸው ድንቅ ህዝቦች ናቸው። እኛም ያሁኑን እና የነገውን መጥፋቷን ነገር ሰምተን የትላንት ድንቅ ታሪኳን አለማወቅ አይረባንምና ቀድሞውኑም በዚህች የበሬ ግንባር በምታክል የመሬት ክፍል ላይ የሰው ልጅ እንዴት መኖር እንደጀመረ ለመገንዘብ በጊዜ መንኮራኩር ጊዜን የኋሊት ጋልበን ዘመናትን ወደ ኋላ አብረን እንሻገር። ታሪክ እንደሚነግረን ከዛሬ 3000 ዓመታት በፊት ታላቁንና አስፈሪውን የፓስፊክ ውቅያኖስ በማቋረጥ ኮምፓስ ወይንም ማንኛውም አይነት ዘመናዊ የቴክኖሎጂ መሳሪያ ሳይኖራቸው በጨለማ የሌሊት ሰማይ ላይ የሚያበሩ ከዋክብት በውቅያኖስ ሞገድ አቅጣጫና በባህር ወፎች በረራ ብቻ እየተመሩ የተጓዙት ጀግኖቹ የፖሊኔዥያ ጎሳዎች እነዚህን ጥቃቅን የኮራል ደሴቶች ለመጀመሪያ ጊዜ እንዳገኟቸው ነው። እነዚህ የመጀመሪያዎቹ ደፋርና የባህር ላይ ተጓዦችም ከሳሞአ፣ ቶንጋና ከሌሎች የፖሊኔዥያ ደሴቶች በመነሳት ይህችን በውቅያኖስ መሃል የተደበቀች ምድር የራሳቸው አደረጉ። ለዘመናትም ከውጭው ዓለም ጋር ምንም አይነት ግንኙነት ሳይኖራቸው ከተፈጥሮ ጋር በሚያስገርም ሁኔታ ተስማምተው ከባህር በሚያገኙት ጸጋና አሸዋማውን መሬት በሞሉት የኮኮናት ዛፎች ብቻ ተማምነው የራሳቸውን ጥልቅ ባህል፣ ቋንቋና ማህበረሰባዊ ስርዓት ገንብተው ኖሩ። በዘመናት መስመርም ይህ የቱቫላውያን የብቸኝነትና የጸጥታ ጊዜ እስከ 16ኛው መቶ ክፍለ ዘመን መገባደጃ ድረስ ጸንቶ ነበር። በ16ኛው መቶ ክፍለ ዘመን መገባደጃ ላይ አውሮፓውያን አሳሾች በሰፊው የፓስፊክ ውቅያኖስ ላይ ሸራቸውን መዘርጋት እንደጀመሩ እንደ አውሮፓውያን አቆጣጠር በ1568 ዓመተ ምህረት ኤልቫሮ ዴ ሜንዳኛ የተባለ ስፔናዊ አሳሽ ደሴቶቹን በሩቅ መመልከት ቢችልም ደሴቶቹን ግን አልረገጠም ነበር። ነገር ግን በ19ኛው መቶ ክፍለ ዘመን የቱቫሉ ምድር በአውሮፓውያንና በበሽታዎች መፈተን ጀመረች። ይህ ወቅት ለቱቫሉ ህዝቦች እጅግ ፈታኝና የሐዘን ጊዜ ነበር። ብላክ ቢርዲንግ በመባል የሚታወቀው እጅግ አሳዛኝና ኢሰብአዊ የሆነ የባሪያ ንግድ ስርዓት በርካታ አቅም ያላቸው የቱቫሉ ወጣቶችንና ጎልማሶችን በማታለልም ሆነ በግዴታ እየጠለፈ ወደ አውስትራሊያ፣ ፊጂና ፔሩ የእርሻ ማሳዎች ይወስዳቸው ነበር። በተጨማሪም ከአውሮፓውያን መርከበኞች ጋር የመጡት የነዋሪው ህዝብ የበሽታ መከላከል አቅም የማያውቃቸው እንደ ኩፍኝ ያሉ አዳዲስ በሽታዎችም ተበራክተው የህዝቡን ቁጥር በእጅጉ አሟጠውት ነበር። ከዚህ የጨለማና የመከራ ዘመን ጎን ለጎን ግን በ1860ዎቹ የለንደን ሚሽነሪ ማህበር አስተምሮ ወደ ደሴቲቱ ሲገባ ህዝቡ የክርስትናን እምነት ሙሉ በሙሉ በመቀበሉ የሀገሪቱ የባህልና የመንፈሳዊ ህይወት ላይ አዲስ ምዕራፍ ተከፈተ። ኋላም እንደ አውሮፓውያን አቆጣጠር በ1892 የብሪታንያ ግዛት ደሴቶቹን ከጎረቤቷ ክሪባቲ ጋር በማጣመር የጊልበርትና ኤሊስ ደሴቶች በሚል ስያሜ በቀኝ ግዛት ስር አደረገቻቸው። በወቅቱም ቱቫሉ የኤሊስ ደሴቶች በመባል ትታወቅ ነበር። ዓለም በሁለተኛው የዓለም ጦርነት ስትታመስም ቱቫሉ ከጦርነት ማምለጥ አልቻለችም። ጃፓናውያን በፓስፊክ ውቅያኖስ ላይ ጥቃት ሲከፍቱ አሜሪካውያን በቱቫሉ ደሴቶች ላይ ትላልቅ የጦር ሰፈሮችንና የአውሮፕላን ማረፊያዎችን በመገንባት ደሴቲቱን ስትራቴጂካዊ የጦር አውድማ አደረጓት። ጦርነቱ ሲያበቃም የቱቫሉ ህዝብ የራሱን እድል በራሱ የመወሰን ትልቅ የነጻነት ፍላጎት በውስጡ አደረበት። ቆይቶም ከጊልበርት ማለትም ከአሁኗ ኪሪባቲ ህዝቦች ጋር የነበራቸው የቋንቋ የባህልና የአስተዳደር ልዩነት እየሰፋና እየተካረረ ሲመጣ እንደ አውሮፓውያን አቆጣጠር በ1974 ዓመተ ምህረት በተደረገ ታሪካዊ ህዝበ ውሳኔ ወይንም ሬፈረንደም ቱቫላውያን በሰላማዊ መንገድ ለመገንጠል በአብላጫ ድምፅ ወሰኑ። በመጨረሻም እንደ አውሮፓውያን አቆጣጠር በጥቅምት 1 ቀን 1978 ዓመተ ምህረት ይህች ትንሽ ግን እጅግ ኩሩና ታታሪ ሀገር የብሪታንያን ባንዲራ ዝቅ አድርጋ የራሷ ኮከቦች ያረፉበትን ሰንደቅ ዓላማ ከፍ በማድረግ ሙሉ ነፃነቷን ተቀዳጀች። ስሟንም ቱቫሉ በሚለው ጥንታዊ ስሟ ሰይማ በዓለም ካርታ ላይ ደማቅና አዲስ ታሪክን ጻፈች።
የቱቫሉ ዋና ከተማ ፉናፋቲ ስትሆን መዲናዋ በዓለማችን ላይ ካሉ ከተሞች ሁሉ በብዙ መስተጋብሯ የተለየች ናት። ፉናፋቲ የሀገሪቱ የፖለቲካ፣ የኢኮኖሚ፣ የትምህርትና የማህበራዊ ህይወት ማዕከላዊ ሞተር ነች። ከጠቅላላው የሀገሪቱ ህዝብ ከግማሽ በላይ የሚሆነው የሚኖረውም ፎንጋፋሌ በምትባለው የፉናፋቲ ጠባብ ደሴት ላይ ነው። ከተማዋ ከመጥበቧ የተነሳ በአንዳንድ ቦታዎች ላይ ስፋቷ ጥቂት ሜትሮች ብቻ ሲሆን በአንድ በኩል ማዕበል የሚላተምበትን ሰፊውን ውቅያኖስ፣ በሌላ በኩል ደግሞ ጸጥ ያለውን ሰማያዊ ሐይቅ በአንድ ጊዜ መመልከት ይቻልባታል። ከሁሉ በላይ ፉናፋቲ ልዩ የሚያደርጋትና የዓለምን ትኩረት የሚስበው ዓለም አቀፍ አውሮፕላን ማረፊያዋ ነው። በአብዛኛው የዓለም ክፍል የአውሮፕላን ማረፊያዎች በከፍተኛ የጸጥታ ጥበቃ የታጠሩ ግዙፍ አጥሮች ያሉባቸውና ለህዝብ ዝግ ሲሆኑ፣ በፉናፋቲ ግን ይህ ሰፊ የማረፊያ ሜዳ ወይንም ራንዌይ የከተማዋ ማዕከላዊ አደባባይና የመተንፈሻ ሳንባ ነው። አውሮፕላን በማያርፍባቸው ማለትም በሳምንት ውስጥ አብዛኛውን ጊዜ ይህ ሰፊ አስፋልት የህዝብ መናፈሻ ይሆናል። ከሰዓት በኋላ የፀሐይ ግለት ሲቀንስ ሜዳው በልጆች ጫጫታ ይሞላል። ወጣቶች እግር ኳስና ራግቢ ይጫወታሉ። አዛውንቶች ምንጣፍ አንጥፈው ቁም ነገራቸውን ያደራሉ። ቤተሰቦችም ማታ ማታ ንጹህ አየር እየተነፈሱ በእግራቸው ይንሸራሸሩባቸዋል። አውሮፕላን የሚመጣበት ሰዓት ሲደርስ ብቻ የፖሊስ ሳይረን ድምፅ ይሰማል። ህዝቡን በፈገግታ ከሜዳው ፈቀቅ ይላል። ይህ አስገራሚ፣ ግልጽና ነጻነት የተሞላበት አኗኗርም የፉናፋቲን ህዝብ ገርነት፣ ሰላማዊነትና የህዝብ ለህዝብ ትስስር በሚገባ ያሳያል። በከተማዋ ውስጥ ያለው የኢኮኖሚ እንቅስቃሴ አነስተኛ ቢሆንም እጅግ ህያውና የነቃ ነው። እዚህ የቅኝ ግዛት አሻራ ያረፈባቸው አሮጌ የእንጨት ህንፃዎችና የዘመናዊው ዓለም ተጽዕኖ የማይታይባቸው አዳዲስ የኮንክሪት ግንባታዎች ጎን ለጎን ቆመው ይታያሉ። መንገዶቿ በትላልቅ መኪኖች ብቻ ሳይሆን በሞተር ሳይክሎችና ስኩተሮችም የተሞሉ ናቸው። ሞተር ሳይክል በፉናፋቲ ዋናው የመጓጓዣ መንገድ ሲሆን ነዋሪዎችም ከቦታ ቦታ የሚንቀሳቀሱበት የከተማዋ ቋሚ ድምፅ ነው። በየመንገዱ ዳር በሚገኙ ትናንሽ ገበያዎች ውስጥ ጎህ ሲቀዳ አሳ አጥማጆች የዕለቱን ትኩስ የባህር ምግብ ሲሸጡ፣ ሴቶች ደግሞ በእጅ የተሰሩ ማራኪ ባህላዊ ጌጣጌጦችንና በልዩ ጥበብ የተሸለሙ ልብሶችን ለገበያ ያቀርባሉ። የፉናፋቲ የጎዳና ላይ ህይወት የከተሜነት ግርግርና ውጥረት የሌለበት ሲሆን መዲናዋም ሰዎች መንገድ ላይ ሲገናኙ ቆመው ፈገግ ብለው ረዘም ያለ ሰላምታ የሚለዋወጡባት ከተማ ነች። ወደ ዘመናዊቷ ቱቫሉ የዕለት ተዕለት ህይወት ስንገባ ውቅያኖስን ባቀፈች በዚህች ጠባብ መሬት ላይ በፈገግታ የተሞሉ ማዕበልና የዘመናት ውጣ ውረድ ያልበገራቸው እጅግ ጠንካራና ጽኑ ህዝቦችን እናገኛለን። የዘመናዊ የቱቫሉ ማህበረሰብ አኗኗር በከፍተኛ ደረጃ በቀላልነት ወይንም ሲምፕሊሲቲ እንዲሁም በፍቅርና በመንፈሳዊ እርካታ ላይ የተመሰረተ ነው። የዘመናዊው ዓለም ነዋሪ በቁሳቁስ ሩጫ፣ በቴክኖሎጂ ጫናና ማለቂያ በሌለው ውድድር ውስጥ ሲዳክር፣ የቱቫሉ ህዝብ ግን ይህንን አድካሚ የዓለም ጫጫታ ወደ ጎን በመተው ትርጉም ባለው የቤተሰብ ጊዜ፣ በጥልቅ መንፈሳዊነትና በማይበጠስ የማህበራዊ ትስስር ላይ አተኩሮ ህይወቱን ይመራል። የህዝቡ የኑሮ ደረጃ ከምዕራቡ ዓለም ጋር ሲነጻጸር ዝቅተኛ ቢሆንም በውስጣቸው ያለው የነፍስ ሰላም፣ የደስታና የመረጋጋት መጠን ግን ከየትኛውም የዓለማችን ክፍል እጅግ የላቀ ነው። ይህ ውስጣዊ ሰላምም የሚመነጨው ህዝቡ ካለው እጅግ ጥልቅ ከሆነ እምነቱ ነው። አብዛኛው የቱቫሉ ህዝብ እጅግ ጠንካራ የክርስትና እምነት ተከታይ ነው። እሁድ ቀን በሀገሪቱ ውስጥ ተራ ቀን አይደለም። ሙሉ በሙሉ የእረፍት፣ የጸሎት፣ የቤተሰብ መሰብሰቢያና ፈጣሪን የማመስገኛ የተቀደሰ ዕለት ነው። በዚህች ቀን መንገዶች ጸጥ ይላሉ። ህዝቡ ነጭና ያሸበረቁ የባህል ልብሶችን ለብሶ ወደ ቤተ ክርስቲያን ያመራል። ከአብያተ ክርስቲያናቱ የሚሰማው እጅግ ማራኪና ልብን ዘልቆ የሚገባው የህብረት ዝማሬ የደሴቶቹን አየር ይሞላዋል። ይህ የጋራ ጸሎትና ዝማሬ ህዝቡ በፈጣሪው ላይ ያለውን ጥልቅ መተማመንና ምንም አይነት የተፈጥሮ ፈተና ቢመጣ የማይሰበረውን መንፈሳዊ ጥንካሬ ቁልጭ አድርጎ ያሳያል። የትምህርትና የጤና ተቋሞቻቸውንም ስንመለከት መንግስት ለዜጎች መሰረታዊ ነጻ ትምህርትና ነጻ የህክምና አገልግሎት ይሰጣል። ይሁን እንጂ የሀገሪቱ አቅም ውስን በመሆኑ ከፍተኛ ህክምና የሚፈልጉ ታካሚዎች ወደ ፊጂና ኒውዚላንድ ይላካሉ። ወጣቶችም ለከፍተኛ ትምህርት የውጭ ሀገራትን እድል መፈለግም ግድ ይላቸዋል። ይህ ሁሉ ሰላማዊ፣ መንፈሳዊና ማራኪ አኗኗር ግን በአንድ እጅግ አስፈሪና ጥቁር ደመና ተከልሏል። ቱቫሉ የሞትና የሽረት በሆነ ትልቅ የህልውና አደጋ ፊት ለፊት ቆማለች። የዓለማችን ግዙፍ ኢንዱስትሪዎች በማያቋርጥ ሁኔታ ወደ አየር በሚለቁት በካይ ጋዝ ምክንያት በሚፈጠረው የአየር ንብረት መዛባት ይህች ምድር የከበባት ውቅያኖስ ከጊዜ ወደ ጊዜ እየጠበባትና የባህር ወለል እየጨመረባት ይገኛል። የቱቫሉ ከፍተኛው የመሬት ከፍታ ከባህር ጠለል በላይ
4 ሜትር ብቻ ሲሆን አብዛኛው መሬት ደግሞ 2 ሜትር አካባቢ ብቻ ነው። ይህ ማለት ውቅያኖሱ በጥቂት ሴንቲሜትሮች ከፍ ባለ ቁጥር የቱቫሉ መሬት ቀስ በቀስ በውቅያኖሱ የጨው ውሃ እየተዋጠ ነው። ይህንን አስፈሪና የማይቀር የሚመስል እውነት የተገነዘበው የቱቫሉ መንግስትና ህዝብ ሀገሪቱ ሙሉ በሙሉ በውሃ ስር ሰጥማ ከዓለም ካርታ ላይ ብትጠፋ እንኳን ዘመናትን የተሻገረው ታሪኳ፣ ውብ ባህሏና የህዝቧ ህልውና ለዘላለም እንዳይጠፋ አንድ እጅግ አስገራሚ የልብ ስብራትን የሚያስከትል ነገር ግን የላቀ የፈጠራ ውሳኔ ላይ ደርሷል። ቱቫሉም የዓለማችን የመጀመሪያዋ ዲጂታል ሀገር ለመሆን ታሪካዊ ፕሮጀክት ጀምራለች። ውብ መሬቷን፣ የኮኮናት ዛፎቿን፣ ታሪካዊ ህንፃዎቿን፣ የህዝቧን የዘር ሐረግና ባህል ሙሉ በሙሉ ኮምፒውተር ወደ ፈጠረው ምናባዊ ዓለም ወይንም ወደ ሜታቨርስ እያስገባች ትገኛለች። ዜጎቿም አካላዊ መሬታቸውን ቢያጡም ሀገራቸውን በምናባዊ የዲጂታል ዓለም ውስጥ እንዲያገኟትና የቱቫሉ ሉዓላዊነትና መንፈስ በኮምፒውተር ሰርቨሮች ውስጥ እስከ ዘላለም እንዲቀጥል እየተደረገ ነው። የአንዲት ነፃና ሉዓላዊትን ሀገር ነፍስ ወደ ዲጂታል ዓለም የመቀየር ዕጣ ፈንታ የዓለማችንን የሞራል ልዕልና የሚፈታተንና ጥልቅ የሆነ የዘመናችን አሳዛኝ ታሪክ ነው። የቱቫሉን ኢኮኖሚ ስንመረምር ልክ እንደ መልክዓ ምድሯ እጅግ የተለየ አስገራሚና ተአምር በሚመስሉ አጋጣሚዎች የተሞላ ሆኖ እናገኘዋለን። ሀገሪቱ ወደ ውጭ የምትልከው ምንም አይነት የሚቆፈር የተፈጥሮ ማዕድን፣ ነዳጅ አሊያም ትላልቅ አምራች ፋብሪካዎች የሏትም። የኢኮኖሚዋ ምንጮችም ከሰፊው ውቅያኖስ፣ ከውጭ እርዳታና ከአንድ እጅግ አስገራሚ የቴክኖሎጂ አጋጣሚ የሚመነጩ ናቸው። የቱቫሉ ጠቅላላ የሀገር ውስጥ ምርት በዓለም ላይ ካሉት እጅግ አነስተኛ ከሚባሉና ደካማ ከሆኑ ኢኮኖሚዎች ተርታ የሚመደብ ሲሆን የሀገሪቱ የመጀመሪያውና ትልቁ የገቢ ምንጭ ማለቂያ የሌለውን የፓስፊክ ውቅያኖስ ክልሏን በመጠቀም ለውጭ ሀገራት ግዙፍ ዓለም አቀፍ የአሳ አጥማጅ መርከቦች የምትሸጠው የአሳ ማጥመድ ፍቃድ ነው። በዚህ ሰፊ የባህር ክልል ውስጥ የሚገኘውና በዓለም ገበያ እጅግ ተፈላጊ የሆነው የቱና አሳ ሀብት የሀገሪቱን ብሔራዊ ኢኮኖሚ በከፍተኛ ደረጃ ደግፎ ይዟል። ከዚህ በተጨማሪም በውጭ ሀገራት በተለይም በዓለም አቀፍ የንግድ መርከቦች ላይ በጠንካራ የጉልበት ስራ ተቀጥረው የሚሰሩት የቱቫሉ ዜጎች በየወሩ ወደ ሀገር ቤት ለቤተሰቦቻቸው የሚልኩት የውጭ ምንዛሪ ወይንም ሬሚታንስ የህዝቡን የዕለት ተዕለት ኑሮ በማቆየትና የሀገሪቱን ኢኮኖሚ በማንቀሳቀስ ረገድ የማይተካ የጀርባ አጥንት ሆኖ ያገለግላል። ነገር ግን ስለ ቱቫሉ ኢኮኖሚ ስናወራ ማለፍ የሌለብን ነገር የቱቫሉ ኢኮኖሚ እጅግ አስገራሚ ገጽታ ያለው በዘመናዊው የኢንተርኔት ዓለም ውስጥ መሆኑን ነው። እያንዳንዱ ሀገር የራሱ የሆነ የኢንተርኔት መለያ ኮድ አሊያም ዶሜን አለው። ለምሳሌ ኢትዮጵያ .ኢቲ፣ አሜሪካ ደግሞ .ዩኤስ አላቸው። እንዲሁም ቱቫሉ በተፈጥሮ .ቲቪ የሚለውን መለያ አግኝታለች። በ1990ዎቹ ኢንተርኔት በዓለም ላይ በፍጥነት ሲስፋፋና የቴሌቪዥን ስርጭቶች ወደ ድህረ ገጽ ሲመጡ ይህ የቱቫሉ መለያ በዓለም አቀፍ የቴክኖሎጂ ኩባንያዎች ዘንድ እጅግ ተፈላጊ ሆነ። ዛሬ ላይም እንደ ትዊች ያሉ ግዙፍ የቪዲዮና የቀጥታ ስርጭት መድረኮች እንዲሁም የተለያዩ የቴሌቪዥን ጣቢያዎች ይህንን የ.ቲቪ ዶሜን ለመጠቀም በየዓመቱ ለቱቫሉ መንግስት በሚሊዮን የሚቆጠር ዶላሮችን ይከፍላሉ። ያለምንም ፋብሪካና ላብ በቀላሉ ከሰማይ የወረደ የሚመስለው ይህ የቴክኖሎጂ ጸጋ የሀገሪቱን ብሔራዊ ገቢ ከ10 እስከ 15 በመቶ የሚሆነውን የሚሸፍን ሲሆን መንገዶችን ለመስራት፣ ትምህርት ቤቶችን ለመገንባትና የኤሌክትሪክ አገልግሎትን ለማቅረብ ትልቅ የመተንፈሻ አቅም ሆኗታል። ቱቫሉ በዓለም ላይ የኤቲኤም ማሽን ወይንም የክሬዲት ካርድ አገልግሎት በስፋት ከማይገኝባቸው ጥቂት ሀገራት አንዷ ነች። ወደዚች ሀገር የሚጓዝ ማንኛውም ቱሪስት ለቆይታው የሚያስፈልገውን ጥሬ ገንዘብ በዋናነትም የአውስትራሊያን ዶላር በኪሱ ወይንም በቦርሳው ይዞ መሄድ ግድ ይለዋል። በዲጂታል ዘመን ጥሬ ገንዘብ ብቻ በሚሰራባት ሀገር መዘዋወር በራሱ ልዩ ገጽታ ነው። በተጨማሪም ሀገሪቱ የራሷ የሆነ መደበኛ የጦር ሰራዊት፣ ታንክ ወይንም የጦር አውሮፕላን የላትም። ይህች ሀገር ደህንነቷን ሙሉ በሙሉ በሰላም በዲፕሎማሲና ከጎረቤቶቿ ጋር ባላት ጥልቅ መከባበር ላይ የመሰረተች የሰላም ደሴት ነች። ነገር ግን ከእነዚህ አስገራሚ እውነታዎች ጀርባ ህዝቡን ዘወትር የሚያስጨንቁና አንገት የሚያስደፉ እጅግ ከባድ ውስብስብና የህልውና ተግዳሮቶች አሉ። የቦታ ጥበትና ዘመናዊ የሸቀጣሸቀጥ አጠቃቀም ያስከተለው የቆሻሻ አወጋገድ ስርዓት ትልቅ የዕለት ተዕለት ፈተና ነው። በእንዲህ አይነት እጅግ ጠባብ ደሴት ላይ በየቀኑ የሚጠራቀመውን የፕላስቲክና ሌሎች ቆሻሻዎችን መቅበርም ሆነ ማቃጠል ንጹሑን አሸዋማ መሬትን
ሙቀትና አየሩን ይበክላል። በሌላ በኩል ደግሞ የባህር ወለል መጨመሩን ተከትሎ ከውቅያኖሱ የሚወጣው የጨው ውሃ መሬቱን ሰንጥቆ በመግባት ከታች ያለውን የሀገሪቱን ብቸኛ የንጹህ ውሃ ክምችት ስለሚቀላቀለውና የህዝቡን ባህላዊ የሰብል ማሳዎች ሙሉ በሙሉ ስለሚያደርቀው ሀገሪቱ ለምግብ ዋስትና ሙሉ በሙሉ ከውጭ በሚገቡ የታሸጉ ምግቦች ላይ ብቻ ጥገኛ እንድትሆን አድርጓታል። ይህ ደግሞ የኢኮኖሚ ተጋላጭነቷን ከፍ አድርጎታል። ከዚህ ሁሉ በላይ ግን የስደት ወይንም የማይግሬሽን ጉዳይ የህዝቡ የዘወትር የልብ ስብራት፣ የማይሽር ቁስልና የጭንቀት ምንጭ ነው። መሬታቸውን፣ ባህላቸውንና ታሪካቸውን እንደገዛ ነፍሳቸው ለሚቆጥሩት ለነዚህ ለፓሲፊክ ህዝቦች አባቶቻቸውና ቅድመ አያቶቻቸው የተቀበሩበትን ምድር ጥለው ቤተ ክርስቲያኖቻቸው በማዕበል ሲዋጡ እያዩ በዓለማችን ላይ እንደ አየር ንብረት ስደተኛ ወደ አውስትራሊያና ኒውዚላንድ በግዴታ መሰደድ አካላዊ መፈናቀል ብቻ ሳይሆን ቃላት ሊገልጹት የማይችሉት እጅግ ጥልቅ የሆነ ስነ ልቦናዊ ጠባሳና የማንነት ቀውስ እየፈጠረባቸው ይገኛል። ነገር ግን አይታገሉት ነገር ሆኖባቸው ዛሬም ስደትን መርጠው ይንከራተታሉ። የቱቫሉ ታሪክ የፍጹም የተፈጥሮ ውበትና ፍርሃት፣ የማይበገር የሰው ልጅ ጽናትና አስደንጋጭ የተጋላጭነት አስገራሚ ቅይጥ ነው። ቱቫሉ በሰፊው የፓሲፊክ ውቅያኖስ ላይ ያለች ማንም የማያውቃት ትንሽ ነጥብ ብቻ አይደለችም። ቱቫሉ የሰው ልጅ ከተፈጥሮ ጋር እንዴት በፍቅር ተስማምቶ መኖር እንደሚችል የምታሳይ ሕያው ቤተ መዘክር፣ የንጹህ ማህበራዊ ፍቅር መገኛ እንዲሁም የጥልቅ እምነትና የአክብሮት ደማቅ ተምሳሌት ነች። ነገር ግን የዚህች ውብ ገነትና የጽኑ ህዝቦቿ የወደፊት እጣ ፈንታ በቱቫላውያን እጅ ላይ ብቻ ሳይሆን በዓለማችን ላይ ባሉ ትላልቅ ኢንዱስትሪ በበዛባቸው ሀገራትና በእያንዳንዳችን የዕለት ተዕለት የአካባቢ ጥበቃ ውሳኔ ላይ የተንጠለጠለ ነው። የቱቫሉ መዳን የዓለማችን መዳን ማሳያ ነው። ነገር ግን የምድራችን ህመም የመጀመሪያዋ ሰለባ ቱቫሉ ነች። ውድ የሀገሬ ልጆች የዛሬው የቱቫሉ ቅኝታችን እዚህ ላይ አበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።